ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ የዛሬውን ቪዲዮ ሁላችሁም አይታችኋል። ትናንት ገምተን ነበር ሲጀመር ማለት ትናንት እንደዚህ አይነት ነገር ሊፈጠር እንደሚችል ምናምን ያው ሪል ነው። ምክንያቱም እናውቃለን ያው ባንዴው ኦኬ ምናምን ወይ ደግሞ እንደታረቁ ምናምን ስላላወቅን ማለት ነው። ዛሬ ደግሞ እንዳያችሁት ብሩኬ ቅፍ ሳምሳም እያደረጋት ነበር። እጇን ደግሞ በጣም ነው የሚወደው ታውቃላችሁ። እኔ ራሱ እንዴት እንደምሳሳለት እጇ ሲያምር ማለት ነው። እና ብሩኬ ይዞ እንደዚህ እጇ ላይ ተጫወተ ምናምንና ሳም እያደረጋት ነበረ። እዚህ ጋር ደግሞ ሲያቅፋት፣ እዚህ ጋር ደግሞ እንዳያችሁት እንግዲህ ካጠገቡ ሄዶ ለመምከር ማለት በቃ ነገሮቹን ለማስተካከል ምናምን ሲሄድበት የነበረው መንገድ ቅምጥሌም ስታየው እንግዲህ በፍቅር ነው ስፍስፍ ብላ የምታየው፣ እሱም በፍቅር ነው በቃ እንደዚህ ትንሽ የሞጥጥ የሆነሻ ሲላት ነበረ ራሱ እንደዛ እንትን ሲላት እና የጸጉር ደግሞ በጣም አምሮባታል። ያው አንዳንዴ እንደዚህ ጸጉር ለብሰው ምናምን ማያምርባቸው ሰዎች አሉ። ቅምጥሌ ደግሞ በጣም ነው ያማረብሽ። ሶ ባጭሩ ወደ ቁም ነገሩ ስመጣ በጣም ብዙዎቻቸው ተናዳቸዋል። ያው ብሩኬን ልጅቱ ስለሳመችው ማለት ነው። እኔ የተናደድኩትኝ ስለሳመችው ደብሮኛል እውነት ለመናገር ግን ሴትነት ምንድን ነው የሚለውን ሁላችንም ብናቅ ጥሩ ነው። ሴት ሲባል ሁሉም ተፈጥሮ ሴት ወንድ ነው ከተፈጥሮ ጋር ወይ ደግሞ ከፈጣሪ ስራ ጋር የምታያይዙት ካላችሁ። ነገር ግን እኔ እየገባኝና እንደተረዳሁትኝ ምንድን ነው ልጅቱ ቤተሰባዊ ነገር ስላላት ለዛ ነው ማለት ብሩኬን በነፃነት ነው ልጅቱን አይታችሁ ከሆነ ሲያቅፋትም ሲቀርባትም ምናምን ነገሮችም የሚያደርገው ምንም ሳይሳቀቅ ነው ምናምን። አንዳንዴ የውጭ ሰው ባዕዳ ወይ ደግሞ ሌላ ሰው ምናምን ሲሆንና የራሳችሁ ሰው ሲሆን የምታደርጉት ነገር አለ አይደለ? ሶ እንደዛ ነገር ነው እኔ የሚሰማኝ ማለት ነው። ልጅቱ ከመጀመሪያው ጀምራም ቢሆን ስትመጣ ጀምራ እየገባኝ ያለው ማለት ነው። ነገር ግን ይህ ዝምድና ንክኪ ከሌለሽ ማለት ነው እህቴ፣ እንደ እህት ስመክረሽ ይህ ዝምድና ምናምን ነገር ከሌለሽ አንደኛ ብሩኬ ዘመድም ሆነሽ እንኳን ብሩኬ ለመዝናናት ልሄድ ነው ምናምን ሲልሽ እያሰብኩ ነበረ ምናምን ብለሽ እንደዚህ ጡኑ ማለት አስፈላጊ አይደለም። ሴት ነሽ ሴት ልጅ ማለት በጣም ትልቅ ነገር ነው። ማርያምን ሴትነት በጣም ደስ የሚል ነገር ነው። ሴትነት በጣም በቃ እመቤቴን አንዳንድ ወንዶች ራሱ የሚመኙትን ላይ ይመስለኛል ማለት ሴት በሆንኩኝ ብለው ማለት ነው። ሴት ልጅ ብልጥ ነች፣ ሴት ልጅ ብዙ ነገር ማድረግ ትችላለች። ያን ስትባሉ ግን ሴት ልጅ ይሄ የሆነ ነገሯን ሽጣ ወደዛ መሄድ ሳይሆን በጣም ብዙ ነገሮችን ማድረግ ትችላለች፣ ብዙ ነገሮችን መስራት ማስተካከል ትችላለች። እና አይ ቲንክ ሴት ልጅ ምናምን ሲባል ወደ ሌላ ነገር የምትሄዱ አላችሁ። እኔ የሆነ መሳሟም ቢያናድደኝ ምናምን ግን እንዳልኳችሁ እኔ እና እቺ ልጅ ከብሩኬ ጋር የሆነ ዝምድና አላት የሚለው ነገር ውስጤ ላይ ስላለ እና ደግሞ ብሩኬ ከዚህ በፊት ሴቶችን ሲያመጣ የሚቀርባቸው አቀራረብ አለ። ገባችሁ? ለምሳሌ ማነች እንትኗን ልጅ ያስረገዛታ ምናምን እንኳን እሷ ጋር ያለው ቀረቤታ ምናምን ሌሎች ጋርም ሲመጣ የሆነ እንዴት አድርጌ ልገራችሁ በጣም ብዙ ልዩነት አለው። ልጅቱ ደግሞ እስካሁን ምንም የእንትን አይነት ነገር የላትም ምናምን እያልን ነበር። ዛሬ ደግሞ እንደ ገለጨጨችኝ ያለ ብሩኬ እና ደግሞ እንደዚህ አቅፋ ምናምን ጥንጡን እያለች እየሄደች ነበር እንዳያችኋት ምናምን። ግን ምንድን ነው መሰላችሁ አንዳንዴ የሆነ ራሳቸው ፈቅደው የሚያደርጉትን ነገር ምንም ማድረግ አትችሉም። አንዳንዴ እንዴት ነው የሆነ ሰው የሆነ ነገር ፈቅዶ እናንተ ደግሞ አይሆንም ብትሉ ያ ሰው ፍቃዱ ከሆነ ምንም ማድረግ አትችሉም። ሶ እነሱ ያውቃሉ እውነት ለመናገር ይሄ ክብር የሚባለውን ነገር ምናምን እናንተ በደንብ አድርጋችሁ ታውቃላችሁ። ተግባባን። ሲቀጥል ደግሞ ወደ አሳው ወደ ቁም ነገሩ ከገባሁኝ ለምሳሌ አሁን ብሩኬ ቅምጥሌን ወደ ዱባይ እንሂዳላት አልሄድም አለችው። ነገር ግን የማሰቢያ ጊዜ ያስፈልጋታል። ያን ጊዜ አስባ ወይሺ ወይም ብስክትል አንድ ቀን ሁለት ቀን የመሰጠት መብት አላት። ያ ሰው ደግሞ ብሩኬውን መስጠት ደግሞ መብት ማነው ግዴታ አለበት ማለት ነው። ምንም ነገር ዛሬ ሊሆን ነው ብላችሁ አይሆንም አልፈልግም ሲላችሁ የሆነ ሰው ኦኬ ካልፈለግክማ ምናምን ብላችሁ እንትን አትሉም። ለምሳሌ ልጅ እያለን ምንድን ነው የሆነ ልብስ ተገዝቶልን ይህ ልብስ አልፈልገው ምናምን ብለን እህታችን ወይ ትንሽ ወይ ተላቅ በቃ እኔ ተመችቶኛል ውሰደው ካለች ማለት ነው በቃ እኔ እፈልገዋለሁ እንላለን። ከዛ ምሳቢ ስትባይ አራል በላ ምናምን ነገር ብለሽ ከዛ በቃ ለእሷ አልስጣት ስትባይ እኔ እፈልጋለሁ በቃ ምናምን ይሆናል አይደል? የመቀናናት አይነት ነገር። ቅምጥሌ ደግሞ እንግዲህ እንዳያችሁ ዛሬ ልጅቱ ይዞ ሲመጣ በቀደም ልጅቷን ይዞ ሲመጣ እንደምትወደው ነገረችው። ዛሬ ደግሞ ሌላ ነገር ነበረ። ቅምጥሌ ልበላ ነበረ ቁርሴን በቃ ይቅርብኝ ያለችው እና ከአንቺ ጋር ተደርቤ ልሂድ እያለቻት ነበረ ልጅቷም ማለት ነው። እዛ ብሩኬ ደግሞ ከዚህ በኋላ የትም እንሄድም አለልሽ ምናምን እያለ ነበረ። ኦልሬዲ የትም አትሄዱ እኔ ስለማቅ የትም አትሄዱ፣ የምትሄዱበት ቦታ የለም። ያው እንግዲህ ነገ ምን ይላል ብሩኬ በቃ እኔ ትኬት ቆርጬ የነበረውን ትቼዋለሁ፣ ትኬቱ ተቀዷል ምናምን በቃ ከልጅቱ ጋር ያለኝን ነገር ማቆም ያለው ምናምን ብሎ ኦልሬዲ እንትኑ ያልቃል ማለት ነው። ድራማው የሚያልቀው እንደዛ ነው። ብሩኬ እንግዲህ በፍራንክ መልኩም አድርጌ ለማስቀናት ሞከርኩኝ፣ እንደዚህም አልኩኝ ሂጅ አልኳት፣ አልሄድም አለች።
ብሎ ይመጣል ማለት ነው። ከዛ ነገሩ ያበቃል። ያለው ነገር እሱ ነው እንጂ ብሩኬ የምር ትኬት አልቆረጥም። የዱባይ ትኬት የሚባል ነገር የለም። የምሬ ነው። የዱባይ ትኬት ተቆርጧል ምናምን አይደለም። እንዴት ነው? አንደኛ እውነቱን እናውራ ከተባለ ብሩኬ በዚህ ወር ብዙ ነገር አድርጓል አይደል? እንደምናውቀው ቤት ሰርቷል ምናምን መኪና ምናምን ነገር። ከዛ ባንዴው ደግሞ ወደዚህ አይመጣም። እንደዛ የሚባል ይሄ አንዳንዴ ስንዋሽም ወይ ደግሞ ለስራም ቢሆን ያልተጋነነ ነገር ቢሆን ጥሩ ነው። ተግባባን። ስለዚህ ምንም የሚሄዱበት ቦታም የለም። ወዳችም የሚባል ነገር የለም። ባይሆን ምናልባት እዛ ሀገር ቤት ልትዝናኑ ትችላላችሁ። ብዙ ቦታዎች አሉ፣ ብዙ ክልሎች አሉ። እዛው አዲስ አበባ ላይ መሆናችሁ ደስ የሚሉ መናፈሻዎች አሉ ምናምን። ብቻ ከካሜራ ድብቅም ሆነ በካሜራም እዛ ብትሆኑ በጣም አሪፍ ነው ብዬ አስባለሁኝ። እና ምናልባት ከዛሬ ውጭ ግን አንድ ነገር ነግራችሁን ፈልገው ብሩኬም ቅምጥሌም ሶስተኛው ግን ቢቀርባችሁ። አንዳንዴ እንደ ቀልድ የተጀመረ ነገር ቁም ነገር ይሆናል። ሰው ሲለያይም እኮ ፈልጎት ሆን ብሎ ከዛች ሰው ጋር መለያየት ፈልጎ ከዛ ሰው ጋር መለያየት ፈልጎ በመነጋገር ሳያምኑ ቀርተው ምናምን አይደለም። ግን ቀስ በቀስ አሁን ለምሳሌ እልህ የሚባል ነገር እንዴት መሰላችሁ? ከምን ይጀምራል? ለምሳሌ አሁን ሁሌ እሱ የሚደውልኝ ከነበረ ከዛ እጠብቀዋለሁ። ዛሬ ደውልም እንዴ ምንድን ነው ምናምን እያልኩኝ ማለት ነው። ከዛ እሱ ደግሞ የሆነ ሰዓት የሚደውልኝ ሰዓት አልፏል። ከዛ እንዴ እኔ ባልደውልም እሱ አትደውልም እንዴ ምናምን ብሎ እሱም እየጠበቀ ነው። እልህ የሚባለው እኔም አይደውልም እንዴ ካልደውለ የራሱ ጉዳይ፣ አትደውልም እንዴ የራሷ ጉዳይ የሚለው ነገር አለ። ከዛ እንደዛ እልህ እየተባባላችሁ ሳትደዋወሉ አደራችሁ አንድ ቀን ተግባባን። ከዛ ነገ ስትደዋወሉ ምን ይመጣል? ጭቅጭቅ። እንዴት አልደወልሽም? እንደዚህ ሲሆን እንዴት አልደወልክም? ከዛ የራሱ ጉዳይ ተባባሉና ደግሞ አሁንም ዝም ትባባላላችሁ ማለት። በዛ በዝምታ ውስጥ ክፍተቶች አሉ። ሰይጣን በራሱ ይፈትናል። የሚፈታተናችሁ ነገር አለ። ይሁን አንዳንዴ ሴትም ሆኑ ወንድ ወይ ጊዜ ለማሳለፍ ወይ ደግሞ ያን ሰው ለማናደድ ብላችሁን ነገር ትጀምራላችሁ። ያ ነገር ደግሞ ወዳልሆነ መንገድ ይሄዳል። መሀል ላይ ልባችሁ በታተና ስቃያችሁን ትበላላችሁ ማለት ነው። እንደዚህ አይነት ነገር ደግሞ የሶስተኛ ወገን ሴት ወይም ደግሞ ወንድ ስታመጡ ለምሳሌ ይችልች እኔ ውስጤን ዘመድ ናት ብዬ ስላሳመንኳት ሁኔታዋን ብዬ በቃ የብሩኬም ሁኔታ የእሷም ሁኔታ ዘመድ ስላስመሰለኝ እንጂ የምር እንትን ከሆነ ወይ ደግሞ በእውነቱ ካወራን አንዳንድ ሰዎች ልክ አሁን እንዳያችኋት እኔም እያሰብኩኝ ነበረ ዱባይ እንደምንሄድ ማርያምን ይሄዳለሁ ችግር የለውም ነው ያለችው አይደለም። ልክ እንደዛ ይቺ ልጅ ፍቅር ቢይዛትስ በመሀል በስራ መሀል ሆኖ እንደስታቅፈው እንደስስመው ምናምን ነገ ደግሞ በቃ አፍቅሬዋለሁ ብላ ብትመጣስ? ተግባባን። በቃ አፈቀርኩ ምናምን ብላ ችክ ብትል ምንድነው የሚደረገው ነው። ስለዚህ እንደዚህ አይነት ነገር አለ። ግን ኦልሬዲ እኔ እንደማውቀው ከሆነ ወይ ደግሞ እንደተሰማኝ የውስጥ ስሜቴ ከሆነ የሆነ ዝምድና ነገር አላት ልጅቱ። ዘመዱ ነች ሲጀመር። ይህ ባዕድ አይደለችም። መጀመሪያ ብሩክ የመጡ ሲያወራ አብሳላት እያለ ሲናገር ምናምን የሆነ ከመጀመሪያው ቀን ጀምሮ ነፃነት ተሰምቶታል ብሩኬ ማለት ነው። የእሱ ነፃነት ደግሞ ለእኔም ደግሞ በደንብ እንዳምኑ አድርጎኛል። ገባችሁ? ስለዚህ መታገስ ዋጋ አለው ነው። ለራሳቸው ያውቃሉ። ለፍቅራችሁም ራሳችሁ ታውቃላችሁ። ለሁሉም ነገር ራሳችሁ ታውቃላችሁ። ይሄ ነው ማለት አልፈልግም አልችልምም። ልጅቱ እንግዲህ በቀደም ለማስታረቅ ነው የመጣችው፣ ዛሬም ደግሞ እንደዛው ለማስታረቅ ነው የመጣችው ምናምን ገብቷቸዋል። ሌላ መጥፎ ነገር አለ ብዬ አላምንም። ግን ሁለታችሁ እንግዲህ ወደ ቀለባችሁ ተመልሳችሁ ወደ ድሯችሁ ብትሆኑ ባይነኝ። ምክንያቱም ልክ ስላልሆነ ምንም ነገር ልክ እየመሰለኝ አይደለም። ብቻ ምንም አይነት ነገር ባልናገር ደስ ይለኛል። ስለዚህ ምንም አትበሉ። ልጅቷ ደግሞ ትናንት በቃ ተተሻለ ምናምን ብዬ ነበር፣ አልተውሽም። ብቻ አንቺም ቢሆን በቃ ከዚህ በላይ አልሰራም ማለት ትችያለሽ ማለት ነው። ብሩኬም ተው፣ ቅምጥሌም ተይ። እንግዲህ ነገ ደግሞ ምን ብላችሁ እንደምትመጡ አላውቅም። ብቻ እስከዛ ሰላም የሚያሳድረን። አትጨነቁ፣ ፏ በሉ። ምንም ቢያናድዳችሁ ምንም ቢያበሳጫችሁ ደግሞ ብቻ አላልን ነገሮቹን ቀስ ብሎ ለማሰብ እንሞክር። ወዳችኋለሁ የኔ ውዶች፣ ደህና ደሩልኝ። የነገ ሰው ይበለን ባይ